እኛም እኮ ብዙዎቻችን ለዚህ ነበር ይሄ ቀን ይሄ ጊዜ እንደሚመጣ አውቀን ነበር አይደለ? ተረጋጋ፣ ለማስተዋል ሞክር። ይሄ ልጅ ወዶ አይደለም ተገዶ ነው እንጂ እውነት ከሩታ ጋር መሆን ሳይፈልግ ቀርቶ አይደለም። ብዙ ነገሮች ስንናገር የነበረው ለዛ ነው። ስለዚህ አብርሃም ከሄርሜላ ጋር እየሆነ ያለው ወዶ ሳይሆን ተገዶ ነው። ያስገድደው ያስጨነቀው ነገር አለ። እንግዲህ በትላንትናው ቪዲዮ እንደተመለከተው ሁላችንም በጣም ሩታንም እንዴት ነው በሱ እንደዚህ ስሜቱ መቀየር በጣም ተደነግጣ ነበረ። የማታየው አይተው የማታውቅ ባህሪ ነበር ትላንት ላይ ያሳያትና እንግዲህ ወደዛ ቤት መሄድ እንደማይፈልግ እዛ ቤት ሲሄድ ጥሩ ስሜት አሁን ላይ እየተሰማው እንዳልሆነ እንዴት ነው የማይሰማክ? በጣም ብዙ እኮ ሚሞሪ ያለክ ቤት ነው እዛ ቤት። ይሄ ልጅ የተረገዘበት ቤት ነው። በጣም የፍቅር ጊዜያቶችን ያሳለፋችሁበት ጊዜ ነው። ብቻ ብዙ ክፉንም ደጉንም ጥሩንም ነገር ያሳለፋችሁበት ቤት ነው። ገባ አይደለ? ግን ደግሞ ተጨናንቀ አልችልም ብለ ራስክን አስጨንቀ ዞር ደግሞ ከምትል ቢያንስ በቃ አለ አይደለ እንደ ማንኛውም ጊዜ እንደምታገኛት ሁሌ ስታገኛት የሆነ ጅንን እያልክ አይደለ ራስክን ደስተኛ እንደሆንክ አድርጋ አይደለም በታሳያት። ልክ እንደዛ በሰላማዊ መንገድ በቃ አይ እኔና አንቺ አብረን መሆን እንችላለን እኮ ብትላት እኮ ችግር አይሉ። ለምን ያበጠውን አታፈነዳውም? የኔ እናት አያችሁ አይደለ የመጀመሪያ ፍቅር በቃ ከልባችሁ ስትወዱና ስታፈቅሩ እንደዚህ ነው። በጣም ተረብህች እሷ ራሱ ምን ሆኖ ይሆን ያስጨነቀው ነገር ምንድን ነው? ማንኛችንም ለካ ከሰቃችን ጀርባ ሌላ የሚያቆስልን ወይም ደግሞ ሌላ ውስጣችንን የሚረብሸን ስሜት አለ ማለት ነው። እኔ ቢነግረኝ ምን ሆኖ እንደሆነ እረዳው ሞክራለሁ። ልጁንም ችግር የለውም ቤት መጥቶ ማየት ካልቻለ ራሱ እኔ ይዤለት የፈለግበት ቦታ አይደለም በቀን አንዴ ሁለቴም እንዳይ ማድረግ እችላለሁ። የኔ እናት አያችሁ አይደለ እቺ እናት ለልጇ ምን ያህል ዋጋ እየከፈለች እንደሆነ። የኔ ተወዳጆች ሰላም አላልኳችሁም አይደለም? ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በነገራችን ላይ ቤተሰብ ላይክ እያደረጋችሁ አይደለም፣ ሰብስክራይብ እያደረጋችሁ አይደለም፣ እያደረጋችሁ ደግሞ እንድታበረታቱኝ በፍቅር እጠይቃችኋለሁ። እንግዲህ ውዶች የመጀመሪያ ፍቅር ነው አይደለ? የልጅነት ልጄ ነው አልክ አይደለ? መቼ ታዲያ ካደችክ? እሷ እኮ አልካደችክም፣ እሷ አልካደችህም። ሌላ ልጅ የለኝም አልክ እንዴ? አብራም ተው እንጂ እሱን እኮ እያየ ነው አይደለ? የሚታይ ነገር መቼ የማይካድም። ግን ደግሞ በቃ አውቀ ካልሆነ ትክክለኛ ስሜት ከሆነ አሁን ላይ እያንጸባረክ ያለው ነገር በቃ እዛ ጋር ያለውን ነገር ትተርግፍ አርገ ቢያንስ ሰላም ለመፍጠር ሞክር። እውነት ነው የምላችሁ የኔ ውዶች፣ ብዙዎቻችን ይሄ ጊዜ እንደሚመጣ እንደዚህ ነገሮች እንደሚፈጠሩ እኮ ምንም ጥርጥር የለውም ስንናገርም ነበረ። ግን እዛኛው ሰፈርም እየተፈጠረ ያለውን ነገር እያያችሁ ነው። በተለይ ምንም የማውቀው ሰው የለም፣ ጓደኛዬ አንተነ፣ ወዳጄ አንተነ፣ ከአንተ ውጪ ስትል የነበረች ሴት እንግዲህ ከትናንት ወዲያ እያያችሁ ነው። ፕራንክ ተደርጓል። በተለይ ፕራንክ ሲደረግ ደግሞ ጓደኛዬ ነው፣ ክላስሜት የነበረ ልጅ ነው አለ አይደለ? የተናገረቻቸው ነገሮች አሉ። እናንተ ያው አዳምጣችኋታል መቼም። ድጋሚ ያው ሀሳቡን እዚህ ጋር ብዙም እንትን አላችሁ ወሬ እንዳይበዛባችሁ ማለት ነውና እኔ አላውቅም። እውነትን እምላችሁ ሄርሜላ በሆነ ነገር አስገድዳና ይዛው እንጂ ይሄ ልጅ ወዶ አይደለም። ለምን በትላንትና ቪዲዮ ሁላችንም እያየን ነበረ። ሁለቱም ጋር ፍቅር እንዳለ እንደሚዋደዱ እንደሚፈላለጉ፣ ግን በመሀላቸው የሆነ ነገር እንዳለ ነው። በቃ ምናልባት እኛ ኦዲየንስ የማናውቀው ነገር በመካከላቸው የተፈጠረ ሌላ አንድ እንዳይሆን የተፈጠረ ችግር አለ። ብዙ ማለት ብዙ ጥያቄ የሚፈጥርብን ነገር አለ ብዙዎቻችን ላይ ማለት ነው። እና እንግዲህ አብርሃምም ትላንትና ልጄን ይፈቀድልኛል ይዤው ሊድ እንኳን ሲላት ምንም ችግር የለም ነው፣ ወተት ከፈለክ እንደው መኪና ውስጥ አለ አዘጋጅን የመጣሁለት መኪናው ክፍት ነው ውሰደው እያለችው ነበር። አያችሁ አይደለ? እቺ እናት ምን ያህል ዋጋ እየከፈለችን ብቻም ሳይሆን ተጣልተው እንኳን ከአብርሃም ጋር ለሱ ምን ያህል ፍቅርና ክብር ሪስፔክት እንዳላት በደንብ የተመለከት ነው። ምን ያህል እንስፍስፍ እንደሆነች፣ ምን ያህል ገራገር ሴት እንደሆነች ገባችሁ አይደለም?
ስለዚህ እኔ አፈቅርሻለሁ፣ ወድሻለሁ፣ ከአንቺ እኮ መለየት አልችልም ነበር፣ አልፈልግም ነበር፣ ግን ተገጂ ነው ብለህ ብትነግራት እውነት ነው ብለህ የምትረዳ እንስት ናት። አንተ ግን ብዙ ጊዜ በጣም ባለህበት ህይወት ደስተኛ እንደሆንክ ከእሷ ጋር አብረህ መኖር እንደማችል ከዚህ በኋላ ሁለታችሁም የራሳችሁን የግል ህይወታችሁን እንደጀመራችሁ እንደዛ ነው እያስመሰልክ ያለው። ያ ደግሞ እያስመሰልክ ነው እንጂ ትክክለኛ ላይፍክ አይደለም። በቃ ትክክለኛ ላይፍክ ደግሞ አየነው እኮ ትላንት በተፈጠሩ ነገር ስሜት ግን አየነው። ነገ ደግሞ ወይዘሮ ሄርሜላ እንግዲህ የተንጨረጨረች እየተንቦገቦገች ትመጣለች በተፈጠረው ነገር ማለት ነው። ብቻ አብርሃም እንግዲህ የሆነ የተደበቀ ውስጡ የሆነ ስሜት አለ፣ ሊገልጸው ያልቻለ ሊናገረው ያልቻለ ውስጡን ያቆሰለው ያበገነው ነገር አለ። ያም ደግሞ እኔ ሲመስለኝ እዛኛው ቦታ ላይ ተገዶና ተጨንቆ ወይ ደግሞ አስጨንቀውት ነው ያለው። እዚህ ደግሞ ከሩታ ጋር የድሮ ፍቅሩ አለ፣ ይወዳታል፣ ያፈቅራታል። ይሄ በልህና በመበሻሸቅ የሆነ ነገር ነው ዛሬ ላይ እንደዚህ ነገሮች ነው ስብስብ ያደርጋቸው አይደለ? ግን ደግሞ ተረጋግቶ ነገሮችን በማስተዋል በተለይ እንግዲህ በእነሱ ህይወት ላይ እንግዲህ ብዙ ሰዎች መጥተዋል ሄደዋል። ከነዚ ውስጥም እንግዲህ እንደውም ወንድም የተባለው ለማስታረቅ የሞከረበት መንገድ አለ አይደለ? በቃ ብዙ ሞክሯል። እንደውም እነሱ ህይወት ላይ ከመጡ ሰዎች የተሻለ ሰው የሚባለው እሱ ነው። ለማግባባት ለማስታረቅ የሞከረበት መንገድ በጣም አሪፍ ነው አይደለ? ግን ደግሞ እሱ ሊሰማ አልቻለም። ማለት በቃ የሆነ እኔ ሲመስለኝ ወይ የሃይማኖት አባቶች ካሉ በሃይማኖቱ በቃ አይደለ ወይ የሆነ ሳይከስትሪስም ሊሆን ይችላል። እውነት የሆነ ልጁ የሆነ ነገር ያስፈልገዋል። በቃ ወይ ምክር ያስፈልገዋል፣ ወይ ጸበል ያስፈልገዋል እንደ እምነቱ። ስለዚህ ይሄ ልጅ ወዶ አይደለም። እኔ እየተረዳሁት ያለሁት ነገር ለምዶ ታዲያ እንደዚህ አይነት ስሜት ሊሰማ ይቻለው ነው። እያስመሰለ ነው ማለት እንግዲህ ማለት አንድ ሰው ፕራንክ ያደርጋል ይችላል፣ ይተውናል ማለት ሁሌ ፕራንክ ነው ማለት አንችልም። ትክክለኛ ስሜቱንም ሲገልጽ ደግሞ እሱም ፕራንክ ነው አንልም። መቼም አንድ ሰው የሆነ የራሱ ውስጡን የሆነ የሚያቆስለው የሆነ ለሰው የማይነግረው ነገር አለ። ሁልጊዜ ሚዲያ ላይ የማይወጡ ነገሮች አሉ አይደለ? ስለዚህ ይሄ ልጅም እንግዲህ እሷም ብላለች እኔ ዲቴይል የእሱን የሆነ ነገር ፕራይቬት ልጠይቀው አልችልም። ሁለታችንም በየግላችን የራሳችን ህይወት ጀምረናል። ግን ደግሞ የኔ እርዳታ ካስፈለገው በማንኛውም ጊዜ እኔ ከጎንህ ነኝ። ምን ሆነክ ነው? አያችሁ የኔን ሰፍስፍ። እናም ደግሞ ሩት እንግዲህ አሁን ላይ በጣም ሰላማዊ ሁኔታ ላይ ነው ያላችሁ። ደስ ከሚለው ነገር ለምን በቃ አይደለ እሱ ጋም የእሱን ህይወት ላለመረበሽና እሷ እየረበሸችው እንደሆነ እንዳይሰማው ነፃነት እንዲሰማው ብላ እንግዲህ አንዳንዴ እኮ የምትወዱት ነገር ትተውታላችሁ ማለት በቃ ሰላሙን ትሰጡታላችሁ። ለዛም ነው ሄዳ ይቅርታ የጠየቀችው። እንዲሁም ሁላችንም ተናደን ነበር ሄዳ ይቅርታ መጠየቋ ከሄርሜላ ገንዶም እኔ ማስፈልግሽ ሰዓት ካለ ልታገኝ ትችላለሽ፣ ከዚህ በኋላ ልክ እንደ እህት መሆን እንችላለን ብላት ነበርና በነገራችን ላይ ሁላችንም ያናደደ ምንድን ነው አንድ ባሌን የቀማችኝ እምወዶን ማፈቅረኝ የልጄን አባት የቀማችኝን እንስት ሄጄ ይቅርታ አልጠይቃትም እያላችሁ ብዙ አስተያየት የሰጣችሁ ልጆች አላችሁ። እሷ ደግሞ ለልጇ ስትል ነው። ምን ታርገች እናት? ለልጇ ስትል ነው ዋጋ እየከፈለች ያለችው። ማለት በቃ ሞከረች፣ ለፋች፣ ጣረች፣ በብዙ መንገዶች እሱን ለመቀየር ሞከረች። እሱ ደግሞ እየተቀየረ ሲሆን ቀን በቀን ነገሮች እየባሱ ነገሮች የሆነ ውስብስብ እያሉ ነው እየሄዱ ያሉት። የሰው ልጅ እኮ ከዛሬ ነገ ይሻላል፣ ከነገ ደግሞ ከነገ ወዲያ እየተሻለ ነው የሚሄደው። የእሱ ደግሞ እየባሰበት ነው። ምን ታመጫለሽ አይነት ነገር ነው። እልህ ነው በቃ ማለት እልህ ነው እየተጋባ ያለው ከራሱ ጋር። ላለመበገር ላለመሸነፍ የማያደርጋቸው ጥረቶች የሉም። ታዲያ በእንደዚህ አይነት ሁኔታ ውስጥ እኮ እሱ ውስጡን እየጎዳ ነው ያለው። ገብታችሁ አይደለ? እዛ ጋር ከማይፈልገው ሰው ጋር ልክ ደስተኛ ሆኖ ነው አይደል ሪያክት እያደረገ ያለው። ያ ደግሞ ትክክለኛ ስሜቱ አይደለም። ገባችሁ አይደለ? ሩታም ደግሞ ይሄ ልጅ ወይም ደግሞ አብርሃምን በምታገኘው ሰዓት ውስጧ እየተጎዳ ነው የሚሄደው። እውነት እላችኋለሁ። ለምን ትወደዋለች፣ ታፈቅረዋለች። ገባችሁ አይደለ? በቀደም ራሱ ይቅርታ ጠየቀችው ቀን እኔ በጣም ነው የተሰማኝ። ለምን እንደተሰማኝ ታውቃላችሁ? ይቅርታ ብጠይቀውም ግን በዛ ሞመንትና በዛ ቀስፈት ግን የሚሰማት ስሜት አለ። እንደ አንድ ሴት፣ እንደ አንድ የልጇ አባት፣ እንደ አንድ አፍቃሪ ማለት ነው። ግን የውስጧን ቁስልና ስሜቷ ከእሷና ከፈጣሪ ውጭ ማንም አያውቅም።
ገባችሁ አይደለ? እንደ አንዳንድ ዲቴል ጠለቅ ብላችሁ ታስቡት ነገሩ እኔስ ብሆን ይሄ ላይፍ የኔስ ቢሆን እናውቃለን። የሩታና የአብርሃም ህይወት በሶሻል ሚዲያ ዴይ ቱ ዴይ ስለምናየው ነው እንጂ ብዙ ለልጆቻቸው ሲሉ ዋጋ የሚከፍሉ እናቶች አሉ፣ ደግሞም አባቶችም አሉ። እውነት በጣም ከእናት የሚበልጡ ብዙ አባቶች፣ ጀግና አባቶች አሉ። ግን ሚዲያ ላይ ስለማይወጡና ስለማናያቸው ነው። ቤት ይቁጠር። እውነት እየተፈጠረ ያለው ነገር አይደለም ለሩታ ይቅርና እኛንም ግራ እያጋባ ነው ኦዲየንስን ያለውና እውነት ለመናገር ከዚህ በኋላ ምን ሊፈጠር እንደሚችል እስኪ አብረን የምናየው ይሆናል። በሩቲም ዙሪያ ያሉ ሰዎች እንግዲህ ሁሉም ለራሳቸው ጥቅም ለራሳቸው በቃ አይደለ ስሜትና ፍላጎት የሚጨነቁ ናቸው እንጂ እያየን ነው። በተለይ ዳኒ ራሱ እያየን ነበረ ከትናንቱ ላይ በሰራ ቪዲዮ ላይ በጣም እንዴት ነው አይኑን በጨዋጡ ሲከራከራት ነበረ። ልክ በቃ እሱ ለእሷ ብዙ ዋጋ እንደከፈለ በነገራችን ላይ በጣም እሷ ህይወት ላይ እንግዲህ ሜሪ እና ዳኒ የተባሉ ሰዎች ገብተው በጣም ህይወቷን የሚያመሰቃቀሉ ሰዎች እነሱ ናቸው። ከዚህ ፊት ታስታውሳላችሁ፣ ወሬ መደጋገም ይሆናል እንጂ ልጅ ሳይኖሩ ልጅ አለው። ብቻ ምን ያልፈጠሩት ነገር አለ? ምን ያላደረጉት ነገር አለ? ይኸው ልጅቷን እንደዚህ ሁኔታ ውስጥ እንድትሆን አረጓት እንጂ ምንም የፈጠሩት ነገር የለም። ከሰሞኑ ራሱ እሷ የተናገረችው ነገር አለ። እኔና አብርሃም እኮ ከተለያየን በኋላ የጋብቻ ወረቀት ከቀደድን በኋላ እኮ በህይወት ላይ መታችሁ የማልፈልገውን ነገር የተውኩትን ነገር እንደ አዲስ ፋይል ከፍቼ አንስቼ እንዳወራው እንዳናግረው የማይሆን ነገር እንዳርግ የከፋፋችሁ የነበራችሁ እናንተ ናችሁ። ኦዲየንስ ራሱ ለእኔ የማይሆን ስም እስከሚሰጠኝ የድሮ ሩታ የታለች እኛ ሩታችን አይደለም የምናውቃት እስከምባል ድረስ ግን እናንተን እንደ ወንድም አንቺንም እንደ ታላቅ ተሰምቼ ነው። አሁን ላይ ግን ቀይ መስመር አልፋችኋል። ሁልጊዜ እናንተ የፈለጋችሁት ነገር እኔ የማድረግ ግዴታ የለብኝም። አንዳንዴም ብቻም ሲሆን ምንጊዜም ሃይምሮ የፈቀደልኝና ሃይምሮ እንዳድርግ የሚያዝልኝ ነገር ነው የማደርገው። በእናንተ የምመራ ሰው አይደለኝም። ይበቃል ነው ያለችው። አያችሁ አይደለ? እነሱ ግን ለእኛ ብለሽ ሳይሆን እኛ ላንቺ ብለን እየተሰደብን ነው፣ ዋጋ እየከፈል ነው። አረ እባካችሁ ነው እንዴ ዋጋ እየከፈላችሁ? እናንተ እኮ ለራሳችሁ ጥቅም፣ ለራሳችሁ ገቢ፣ ለራሳችሁ ቢዝነስ ስትሉ ነው እንጂ ለሩታ ብላችሁ ምንም ያደረጋችሁ ነገር የለም። መወደድ ቋንቋ ነው። እህትነትም እኮ ቢሆን እንደዚህ አይደለም። እህትነት እኮ ዋጋ ተከፍሎ ነው። እንኳን አይደለም አንቺ እህት ሊያውም እህት ሳትኙት ይህን ይቅርና በጣም ብዙ እንደዚህ ባዳ ሆኖ ግን ያው ከእህት በላይ የሆኑ እኮ ስንት እህቶች አሉ። እግዚአብሔርን ደስታቸውም የሚያስደስታቸው ሀዘናቸውም የሚያስከፋቸው በቃ አላደለ የማይሆን ነገር ከሆነም እንድታቆም በቃ አላደለ በጣም ብዙ እህቶች አሏት ሩታ። በነገራችን ላይ በጣም በውስጥ መስመር የሚያወሩት እህቶች አሏት እንዳይመስልሽ ሜሪ ማለት ነውና እናንተ ከቤቷ ስለወጣችሁ ሰላም ነው እያገኘች ያለችው ተናግራለች። እናንተ ከቤቴ ውልቅ ካላችሁ በኋላ ሰላም አግኝቻለሁ፣ ረፍት አግኝቻለሁ፣ ወደ እኔ ትመጣችሁን የፈየዳችሁት ነገር የለም ብላለች። እና አሁንም ቢሆን ሩታዬ ስሜታዊ ትናንትና በአብርሃም ሆነሻል፣ ግን ደግሞ እኛ ያንቺን ምን አይነት ንጹሕ ልብ እንዳለች ተመልክተናል። እውነት ለመናገር ምን ያህል አሁንም ለእሱ ፍቅርና ቦታ እንዳላት ተረድቻለሁኝ። ለዛም ነው ብዙ ጊዜ የምታየው ከሆነ የሩቲ ቤት ውስጥ እንግዲህ የሁለቱም የጋብቻቸው ፎቶ እንዲሁም በተለያዩ አጋጣሚ የተነሷቸው ፎቶዎች እንዲሁም በስጦታ መልክ የተሰጧቸው ፎቶዎች ቤት ተሰቅሏል አይደለም። ታዲያ አንድ እኮ የማይዋደድ የማይፋቀር ሰው እስካሁን ፎቶ ግድግዳ ላይ ይቀመጣል አይቀመጥም? መኝታ ቤት እንኳን ፎቶዋቸዋል አይደለም። ስለዚህ እነዚህ ልጆች ያልጨርሱት ያልቋጩት ነገር ስላለ እሱም ሳይፈልግ ወዶ ሳይሆን ተገዶ እንደሆነ የሚያመላክት ነገር አለ ከካሜራ ጀርባ። ገባችሁ አይደለም? ለዛም ነው አብርሃም እኔ ወደ ቤት መሄድ አልችልም፣ በቃ እኔ ወደ ቤት መሄድ አልችልም፣ እንደውም ከቻልሽ ልጁን በውጭ ብታሳይኝ ያለው ብዙ ስሜቱን የሚቀሰቅሱት የሚረብሹት ነገሮች ስላሉ ነው። ከዚህ ቤትም ጓሲል የነበረው ለዚህ ነው። እዚህ ቤት ማንም መምጣት የለበትም፣ አንቺ ከፈልሽ ውጭ ወተሽ ማግኘት ያለብሽ ሰው ታገኛለሽ ያላት ለዛ ነው። እና የኔ ተወዳጆች ዛሬ ቪዲዮ አላበዛባችሁ። እስኪ ዛሬ እንግዲህ ያው ምን እንደሚፈጠሩላችሁ የምናይ ይሆናል። በተለይ እንግዲህ ዛሬ ወይዘሮ ሽሚት ጓብላ እንደምትመጣ ምንም ጥርጥር የለኝም። ሩቲ ደግሞ እግዚአብሔር ይሁንሽ፣ አንቺ ጠንካራ ሴት ነሽ። በተለይ ለልጅሽ እንግዲህ በጣም ብዙ ዋጋ እየከፈልሽ ነው ያለሽው።
ነገር ላይ ልጅሽ እያንዳንዱ ጥያቄ እንኳን ቢጠይቅሽ አንቺ ዛሬ ላይ በቃ ቆንጆ የሆነ ሚሞሪ ያስቀምጠሽለታል በራሱ ሰዓት የሚመለከተው ቪዲዮዎች ማለት ነው። ለምን የዛሬ 20-30 ዓመትም ይሄ ቪዲዮ ከዚህ ከዩቲዩብ ቻናል ላይ መጥፋት ስለማይችል ራሽን በቃ አይደል ከጥያቄ ነፃ አውጥተሻል። ለምን በቃ አንድ እናት ለልጇ መክፈል ያለባትን ዋጋ እየከፈለች ነው። አብርሃም ነው አንድ አባት ለልጁ ዋጋ መክፈል የሌለበትን ነገር እየከፈለ ያለው። ልጁን እኮ ይወደዋል። ለልጁ እኮ በጣም ቦታ አለው። ግን ለልጁ ጊዜ እየሰጠው አይደለም፣ ፍቅር እየሰጠው አይደለም። ይሄ ልጅ ከእርግዝና ጀምሮ እንኳን የአባትን ፍቅር ያገኘ ልጅ አይደለም። ከተወለደ በኋላ ደግሞ የቤተሰቡን ፍቅር ማግኘት አለበት። ገባችሁ አይደለም? የኔ ወዶች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባባይ